መውሊድ እናከብራለን የምትሉ ሰዎች ሲራቸውን ብቻ ያከበራችሁ አድርጉት። እናወግዛለንም የምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈንጅ ቀጠና ነው። መደሰት ይባላል ደፍቃ ሩህያ መጡልም ይባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል። ሱናቸው ላይ እንገኛለን። ረቢዑል አወል ላይ በአንድ ቀን ውስጥ 2 ፀሐዮች ወደ ምድር ፈንጥቀዋል። የመጀመሪያዋ የምድሪቱ ፀሐይ ጠዋት ወጣ ማታ የምትገባው፣ ሁለተኛው የሁለቱም ዓለም ፀሐይ የከውኑ ነጋሴ የሰው ልጆች ግርማ የፍጥረቱ ሞገስ የነቢያት ፈርጥ የሩሱሎች ካስማ ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም በዚህ ወር ውስጥ የተወለዱበት ወር ነው። ሰሉ ዐላ ረሱልላህ። ውልደታቸው ሲታወስ 2 ዋልታ ረገጥ አመለካከቶች እናያለን። የመጀመሪያው ክስተቱ ላይ ምንም እንዳልተከሰተ፣ ምንም አይነት የአላህ ቀን እንዳልተከሰተ አያሙላህ የሚታለፍበት፣ ሌላኛው ደግሞ ልክ እንደ ዒድ የተያዘበት ሶላት ብቻ የቀረው ዒድ የመሰለበት 2 መሳሳቦችን ሁሌ እናያለን። ሁሌም እንደምንለው መካከለኛው መንገድ ነቢዩ ዓለይሂ ሰላቱ ወሰላም የምናወሳበት ሐታ ሰለፎቹ ረቢዑ ነበዊይ ነው የሚሉት፣ የነቢዩ ወር ይሉታል። ለምን? አንደኛ የተወለዱበትን፣ ሁለተኛ ምድራዊ ቆይታቸው የተቋጨበት ነው። ያ የተከበረ የዕድሜ ክፍል የተጀመረበትና የተዘጋበት ነው። አላህ ያከበረው የዕድሜ ክፍል ለዓምሩክ የማለበት በዕድሜ እምላለሁ ያለበት። ነቢዩ ዓለይሂ ሰላቱ ወሰላም የመጀመሪያ ህልም ማየት የጀመሩት የነቢይነት መገለጫ ረቢዕ ውስጥ ነበር። ከዛም ከ6 ወር በኋላ ነው ረመዳን ውስጥ ኢቅራእ ሚለው የወረደላቸው። ረቢዕ ሲታወስ ነቢዩ ዓለይሂ ሰላቱ ወሰላም ታላቁን ሂጅራ ያደረጉበት ነው። የሙስሊሞቹ አቆጣጠር የሚጀምርበትን ወር ሂጅራ ያደረጉት ረቢዕ ውስጥ ነው። ረቢዕ ውስጥ ነው መዲና የገቡት። መስጂዳቸውን የገነቡት ረቢዕ ውስጥ ነው። ረቢዕ ውስጥ ነው ነቢዩ ዓለይሂ ሰላቱ ወሰላም ወሲቀቱል መዲና የመዲና ማህበረሰብ የሚኖርበትን ህገ መንግስት ያረቀቁት በዚህ ወር ውስጥ ነው። ሐታ ባዕዱል ሙአሪኺን ረጀብ ላይ ነው ቢባልም ረቢዕ ውስጥ ነው ይላሉ። ሚዕራጅ እንኳን የወጡበት ረቢዑ ነበዊ የእሳቸው ደማቅ አሻራ ያለበት ወር ነው። መወለዳቸው ደግሞ ተራ ክስተት አይደለም። አላህም እንዲሁ አላለፈው። በመላካቸው አይደለም፣ በመወለዳቸው ምድር ላይ ፍጥረተ ዓለሙ ላይ ከስተዋል ክስተቶች። ኢማም አስዩጢ እንደሚዘግቡት ሙአሪኾቹ እናታችን አሚና እንዳስተላለፈችው እናታቸው አሚና እንዳስተላለፈችው ብርሃን ከኔ ወጥቶ የሻም ሀገር ህንፃዎችን አበራ። ይሄ ተራ ክስተት አይደለም። ፋርስ ውስጥ ለዓመታት ይገዙት የነበረ እሳት ጠፋ። ይሄ ተራ ክስተት አይደለም። የሚደርሱበትን የዳዕዋ ጥግ አላህ ያሳየን። የኪስራ ቤተ መንግስት ምሰሶዎች ፈረሱ። የቤተ መንግስቱ ከፈሎ ፓርት ተናደ። ተራ ክስተት አልነበረም። ረቢዑ ነበዊ በመወለዳቸው እጅግ በጣም ደስተኛ ነን። ከሳቸው ጋር አላህ ጀነት ውስጥ ይሰብስበን። ሐውዳቸውን ከሚጠጡት አላህ ያደርገን። እሳቸውም እንዲሁ አላለፉትም። ነቢዩ ዓለይሂ ሰላቱ ወሰላም እሳቸውም ሰኞ ሲጾሙ ሲጠየቁ የተወለድኩበት ወር ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ተራ ክስተቱ ነው አላለፈ። በዚህ ወር ውስጥ መደሰት፣ አላህን እሳቸውን በእኛ ላይ መላኩን ማመስገን፣ እሳቸው ላይ ሰለዋት ማብዛት፣ በዚህ መልኩ ሲራቸውን ማውራት፣ መጽሐፎችን ማደል፣ ፓምፕሌቶችን ማደል፣ ስለ ሂጅራቸው ማውራት፣ ስለ ሚዕራጁ ማውራት ወደ አላህ ከሚያቃርቡን መልካም ስራዎች ናቸው። ሙስሊም ሆኖ የተደሰተ አይደለም፣ ካፊር ሆኖ ብቻ አይደለም። እሳቸው ላይ የአመጽ ዱላ ያነሳው አቡ ለሃብ በእሳቸው መወለድ በመደሰቱ እኮ ትንሽ ሽልማት አግኝቷል። ከነ ኩፍሩ
ከናመጹ ከነቲቢቱ ቁርአን ኩፍሩን ደንግጎበት ማለት ነው። كما عند البخاري معلقا بخاري እንዳስተላለፉት ነብዩ አለይሂ ሰላቱ ወሰለም صلوا على رسول الله ልክ ሲወለዱ አጎታቸው ሰማ። ያባታቸው ወንድም ነው የአብዱላህ መሐመድ የሚባል ልጅ ተወለደለት ተባለ። መጣ ያበሰረችው ባሪያ ነች፣ ስወይባህ ትባላለች። ከመደሰቱ የተነሳ ነፃ ወጣት። ይሄ ነፃ ማለቱ ግን ጠቀመው። እዛው ቡኻሪ ሙዓለቅ አድርጎ እንዳወራው አባስ የሱ ወንድም በህልሙ አየው። እንዴት ነው ሁኔታ አለው። እኔማ በምታየው ከባድ ቅጣት ውስጥ እገኛለሁ፣ ስቃይ ውስጥ እገኛለሁ። ሰኞ ግን በመወለዳቸው ስወይባን ነፃ በማውጣቴ አላህ ቅጣቱን ያቀልልኛል አለ። ልብ ብላችኋል? ከነ ኩፍሩ ከነ ጥመቱ ተበት የዳ አቢ ለሃብን ወተብ። እኛስ ሙእሚኖቹ ወደናቸው የኖርነው ሱናቸው ላይ ጸና ነው መስመራቸው ላይ የተገኘ ነው። ሽልማታችን ምን ይሆን? የሳቸውን ሐውድ ከሚጠጡት አላህ ያድርገን። ለዛ ነው ናስረዲን ድመሽቂ የድሮው የሻም ሀገር የሐዲስ ኤክስፐርት እቺን የቡኻሪን ሪዋያ ያነሳና በግጥም ይቋጫታል። ኢዛ ካነ ሃዛ ካፊራን ጃአ ዘሙሁ ተበት የዳሁ ፊል ጀሒም ሙኻለዳ አተአነሁ ፊ የውም ልእትነይን ዩኸፈፉ ዐንሁ ብስሩር ቢአሕመዳ ፈማ ظኑ ብልዓብድ አለዚ ዓሸ ጡለ ዑሙሪሂ ቢአሕመደ መስሩረን ወዓሸ ሙሕዳ። እስኪ ሰቡት ይላሉ እሳቸው። ያነ ቁርአን የደነገገበት ቅጣቱን ውርደቱን ሰኞ በመደሰቱ ነፃ ከተባለ በተውሂድ የኖረ ሱናቸውን የያዘው የእሳቸው ተከታይ ልጆቹን መሐመድ አህመድ ብሎ የሰየመው ደረጃው ምን ይሆን ይላሉ። ትልቅ ደረጃን አላህ ይስጠን። ስለዚህ ወስያዬ ሁለት ነው። መውሊድ እናከብራለን የምትሉ ሰዎች ሲራቸውን ብቻ ያከበራችሁ አድርጉት። እናወግዛለንም የምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈንጅ ቀጠና ነው። መደሰት ይባላል ደፍቃ ሩህያ መጡልም ይባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል። ሱናቸው ላይ እንገኛለን። በሱናቸው መንገድ ላይ መውሊድ እናከብራለን የምትሉ ሰዎች ሲራቸውን ብቻ ያከበራችሁ አድርጉት። እናወግዛለንም የምንል ሰዎች ቀኑን እንዳንጸየፈው እንጠንቀቅ። የፈንጅ ቀጠና ነው። መደሰት ይባላል ደፍቃ ሩህያ መጡልም ይባል ስሜት ከማውገዝ ጋር ተያይዞ እንዳይደርቅብን ጥንቃቄ ያሻል። በዚህ ወር ውስጥ መደሰት አላህን እሳቸውን በእኛ ላይ መላኩን ማመስገን እሳቸው ላይ ሰለዋት ማብዛት በዚህ መልኩ ሲራቸውን ማውራት መጽሐፎችን ማደል ፓምፕሌቶችን ማደል ስለ ሂጅራቸው ማውራት ስለ ሚዕራጁ ማውራት ወደ አላህ ከሚያቃርቡን መልካም ስራዎች ናቸው። ሙስሊም ሆኖ የተደሰተ አይደለም፣ ካፊር ሆኖ ብቻ አይደለም። እሳቸው ላይ የአመጽ ዱላ ያነሳው አቡ ለሃብ በእሳቸው መወለድ በመደሰቱ እኮ ትንሽ ሽልማት አግኝቷል። ከነ ኩፍሩ ከነ አመጹ ከነ ቲቢቱ ቁርአን ኩፍሩን ደንግጎበት ማለት ነው። كما عند البخاري معلقا بخاري እንዳስተላለፉት ነብዩ አለይሂ ሰላቱ ወሰለም صلوا على رسول الله ልክ ሲወለዱ አጎታቸው ሰማ። ያባታቸው ወንድም ነው የአብዱላህ መሐመድ የሚባል ልጅ ተወለደለት ተባለ። መጣ ያበሰረችው ባሪያ ነች፣ ስወይባህ ትባላለች። ከመደሰቱ የተነሳ ነፃ ወጣት። ይሄ ነፃ ማለቱ ግን ጠቀመው። እዛው ቡኻሪ ሙዓለቅ አድርጎ እንዳወራው አባስ የሱ ወንድም በህልሙ አየው። እንዴት ነው ሁኔታ አለው። እኔማ በምታየው ከባድ ቅጣት ውስጥ እገኛለሁ፣ ስቃይ ውስጥ እገኛለሁ። ሰኞ ግን በመወለዳቸው ስወይባን ነፃ በማውጣቴ አላህ ቅጣቱን ያቀልልኛል አለ። ልብ ብላችኋል? ከነ ኩፍሩ ከነ ጥመቱ ተበት የዳ አቢ ለሃብን ወተብ። እኛስ ሙእሚኖቹ ወደናቸው የኖርነው ሱናቸው ላይ ጸና ነው መስመራቸው ላይ የተገኘ ነው። ሽልማታችን ምን ይሆን? የእሳቸውን ሐውድ ከሚጠጡት አላህ ያድርገን።